አጠገብሽ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። ማለት ይሄ ነገር ለእኔ አዲስ አይደለም፣ ግን አብርሽ ከአንተ ጋር ላውራ ቻለን ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድን ነው የተፈጠረ ያለ አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ዕለት ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው ልጅ ጋር እኛን እንዳደናበርሽን እያደናበርሽ እንዳይሆን። አብርሽ በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድን ነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ነገራት በቃ ማለት ለመረጋጋት ሞክሪ። አይኖ ሊያስደነግጥሽ ይችላል። እሱም ለምንድን ነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ጥቅም ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷ እንደዚህ ራቅ ብለሽ አውሪማ። እሺ ምን እያለችኝ? አልፈልግም ካሁን በኋላ ከዛ አውሪው ትችያለሽ። አብርሽ ምንድን እያለችኝ ያለችው? ቦታ የኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሽ? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እሱን ያዥ ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታ አንቺ እንደዛ ትክክለኛ ይሄ ደስታችሁ ነው እንደዚህ እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይ ቲንክ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ። በልብላት ነው ነገራት እንጂ ምን ሆነህ ነው እንደዛ በነገር አወራና አይደል? እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል? እንዴ አብርሃም ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደ? አብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችይ ይገምቻለሁ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረግኩኝ በጣም ይቅርታ። ግን መሆን ስላለበት ነው አንደኛ። ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ፣ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ። እኔ እበልጣለሁ። ለምን ደበረክ? እኔ ስለምበልጥ ነው አሁን ወደ እኔ መጣው ነበር። እኔ እኮ ሰላም ሰጥቼው ነበር። ወደ እኔ መጣው እኮ ልሽ ወደ እኔ መጣ እኮ ምን ማድረግ ይቻላል እንዴ? ለምን እንደዚህ ያደረክ እኮ አይባልም። ይሄ በጣም ነው አይደል? የእውነት ምን ሆነሽ ነው አብርሃም? አምናሃት በደንብ አናግራት። አብርሃም አምናሃት ነው አሁን በዛ ያረጋችክ የነበረችው ሴት እንደዚህ በዚህ ቅጽበት እንደዛ ስትሆን እንደዛ በአንድ ቀን ውስጥ ሁለት አይነት ሰው ስትሆን፣ ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። የሚወድህን የሚያከብርህን የሚያፈቅርህን ሰው ምረጥ ተው። እኔም እኮ አንድ ቀን ተስፋ ቆርጣለሁ። እኔም እኮ አንድ ቀን አዝናለሁ። እኔም እኮ ይሰማኛል አብርሃም። ምን ሆነክ ነው? ሁሌ እኔ ተስፋ ስለማልቆርጥ ሁሌ ከጎን ስለመሆን ሁሌ እየገፋኝ ዞር ስለምል ነው አብርሃም። ምን ሆነሽ ነው ግን በዚህ አክል እንደዚህ የምትሆኚው? ለምን መልስ አትሰጠኝም አብርሃም? አናግራት። ሰማኝማ ይኸውልህ፣ መናገር ካለበትም ንገረኝ፣ ችግር የለውም። መናገር ካለበትም አይናገር። አሁን በደንብ አናግራት ማለት በቃ እስካሁን ድረስ ኦልሬዲ ሰምተዋለች አይደለ? አይ ነው በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ? ያስደነግጣታል፣ ግን ደግሞ በቃ እንነግራት ይገባል ተባብለናል። ሶ በቃ ንገራት። ተነጋግራችሁበት የወሰናችሁት ነገር ነው? ይሄ ከልብህ ነው አብርሽ? አዎ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው። ማለት ከዚህ በፊት ይሄን ነገር እሷ ይሄን ሀሳብ አንስተው ቢሆን ችግር አልነበረውም። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴን ነው የምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም። ተመልሳ ትጎዳሃለች፣ ይቅርብክ። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እሷ ደግሞ እኔ አንተ ልክ ስለጣለችክ ማንም ሰው ከጎኑ የለም። እኔ በቃ ሁሉም ከእሷ ጋር ሆይ ሆይ እያለ እያገዛት ስለነበረ እኔ ግን ከጎኑ
ከጎንክ ሆኜ ሰው ስላለ ማየቷን ነው። ይሄ በቃ አላውቅም። ምናልባት ከሀገር ጅክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማምን አይቷ ነው ድጋሚ ተመልሳ የመጣችው። ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ፣ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል። በደንብ ይህን ሀሳብ ከዚህ በፊት ማምጣት ትችይ ነበረ ሩታ፣ ብዙ ነገር እንኳን ስለዚህ ለእንደሷ ምንም የምነግረው ነገር የለም። ግን አብርሃም እየሸወደች ነው ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል። በእግዚአብሔር እየሸወደች ነው፣ እየተጫወተችብህ ነው። ይበቃሃል፣ ተው በቃ ይዞሽ ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን ነው እልህ ይዟት ነው አብርሃም። እኔ ከአንተ ጋር ስሆን እንዴ ችግር የለውም። ተጉዳይ ማክ የምርክ ነው መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው። አብርሃም ምን አስነክታ ነው እቺ ልጅ? በቃ ለመረጋጋት ነው ነገር አስነክታለች። ቆም ብለህ ለማሰብ ሞክር አብርሽ። እንዲህ ሰው እንደማይፈልግህ እኮ በደንብ ፊት ላይ መረዳት ይቻላል አይደል እንዴ? ችግር የለውም። በቃ እንደዛ አትበል አንተ። ዝም ብለህ ምንድን ነው ያስነካሽው ሩታ? ፍቅር ተረጋጊ። ኧረ እኔ እንደዚህ ትሆኚ አልፈልግም፣ ግን በቃ መሆን ስላለበት ነው። እና ደግሞ ማለት ምንም ፍቅር አስጣት ምትችይ ሰው አይደለሽም፣ ቢገባሽ ማለት ነው። እልህ ይዞሽ የእሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ። ምንም ለአንተ ከአንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስባ አይደለም። ስለዚህ ቆም ብለን ለማሰብ ሞክር እሺ። እኔ ደግሞ አሁንም ከጎንክ ነኝ እሺ። ስለገች እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለን ለማሰብ ሞክር። አትፈልግህም፣ አትወድህም። እልህ ይዟት ነው ከኔ ጋር መሆን ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው። ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው። ሩታ የሆነ እልህ ይዞሽ ነው። ቀስ እያለን ብንነግራት ይሻል ነበረ። አሁን እኔ ጥፋተኝነት እየተሰማኝ ነው። እንደዚህ አሁንም ቢሆን የማብሸቅ ነገር ነው። ባቅ ኖሮ ነው እንደዚህ አላረግም ነበር። ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አድርገን እኔ እና እሱ እንግባባለን፣ እንተዋወቃለን። ሲቀጥል ከመጀመሪያው ጀምሮ አንቺ ለእኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ሰው እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል። አይኖ ማለት ልትረበሽ እንደምትችል አውቃለሁኝ። ግን እኔም እዚህ ጋር ማለት ነው አይደለም አብርሽ፣ ቆይ የእውነቴን ነው የምልክ። እየሸወደች ነው አብርሃም። እኔን መነኝ። እሷ ፈልጋ ወደህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለብህ። አብርሃም ስማኝ፣ በእናትህ ስማኝ፣ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም። የእውነት ወደሽ ነው አሁን እሱ የእውነት አፍቅረሽ ነው አብርሽ። በእናትህ አንዴ እሷ ነው ልንጋጭ እንችላለን። ምን አስነክታ ነው? ልንጋጭ፣ ልንጣላ፣ ብዙ ልንጨቃጨቅ እንችላለን እኮ እኔ ምን ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረክ እንችላለን። ግን መቼም ቢሆን ልንለያይ አንችልም። ለእኔ አብርሃም ይሄ ይገባኛል። ለእኔ እንግዲህ ስለሚገባሽ ነው። ምንም ማድረግ አይቻልም። ይሄ ነው የሚያስደስትክ አብርሃም? የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞክርም። አይንህን ክፈት አብርሃም፣ አይንህን ክፈት። የሚያከብርህን ምረጥ አብርሃም። ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ልትጎጁ እንደሆነ በደንብ ታውቆኛል። ዛሬ ደግሞ በጣም ተጸጸተ እና ይህንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገር ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ጌታዬ በቃ ችግር የለውም። በቃ በአንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ እሺ ወይ ልደውልልክ፣ እናወራበትና
ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለእሷ ጋር የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነ ስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያልኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ? እዛኛው ሲም ላይ ነበር የነበረው እና ያ ሁሉ ጊዜ እንደዚህ አፈቅራለሁ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገውም ከብሎክ ውስጥ አውጥቼ ልሰጠው እችላለሁኝ። ግን ነገሮች አሁን አብቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው እንዴት እንደዚህ ያደረግክ እኮ አይባልም። እንዴ ምን ሆነሽ ነው? ማለት ምንድን ነው ያዝነካው?